በሽታውን ሳታውቁት ግን ህይወታችሁ ላይ የሆነ ነገር ጤና ያለመሰማ ስሜት የተሰማችሁ በተለያየ አካባቢ ሄዳችሁ ህክምና አድርጋችሁ ግን መንስኤው ያልታወቀ በሽታ ላለባችሁ ሰዎች የዛሬ የመዝሙረ ዳዊት መፍትሄው ለእናንተ ነው። ዛሬ የምነግራችሁ የመዝሙረ ዳዊት ጸሎት ብቻ አይደለም፣ የህይወት ዘይቤም ለውጥ ጭምር ነው። ስለዚህ ምን ታረጋላችሁ መሰላችሁ? ቅድም የነገርኳችሁ ምክንያቶች፣ ምልክቶች ህይወታችሁ ላይ ሀፕን እያደረጉ ከሆነ ይሄንን ከተጠቀማችሁ ለአንድና ለመጨረሻ ጊዜ የህይወታችሁ መስመር ይቀየራል። የመጀመሪያው ነገር ሁል ጊዜ በህይወታችሁ ካለው 24 ሰዓት ውስጥ 15ቷን ደቂቃ ቢያንስ የአርምሞ ጊዜ ይኑራችሁ። አርምሞ በቅድስት ቤተክርስቲያን ያለውን መንፈሳዊ መሰረት ታውቃላችሁ። ሁለተኛ መዝሙር 91 እና መዝሙር 118ን ማለዳ ማለዳ በጥሩ አረዳድ በጥሩ ተመስጦ መጸለይ። ይሄ የራሱ መንፈሳዊ ፍሪኩዌንሲ ስለሚኖረው ወይም መንፈሳዊ የቃላት ኃይል ስለሚኖረው ህይወታችን ውስጥ እያለ እየተፈጠረ ያለውን ነገር ሙሉ ለሙሉ ስም አምላክ ያለው ጸሎት ስለሆነ ይሽርልናል። ሶስተኛው ማንኛውንም ውሃ ከመጠጣታችሁ በፊት ኢየሱስ ክርስቶስ ጌታችን በዕለተ ዓርብ በተቸነከረባቸው በነዛ ችንካሮች በሳዶር፣ ባላዶር፣ ባዴራ፣ በዳናትና በሮዳስ በእነዚህ በአምስቱ ቅንዋተ መስቀል አማትባችሁ ባርካችሁ ጸልዩ። ምክንያቱም እነዛ ቅዱስ የሆነ አምላካችን ጌታችን የተቸነከረባቸው ችንካሮች ስለሆኑ ስማቸው ኃይል አለው። ተግባባን አይደል? ስለዚህ ይሄ ነገር እዛ ቦታ ላይ ይቆማል ማለት ነው። እንዳትረሱት።